ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ሁላችሁም ላይክ አድርጋችሁን ጀምሩ። ውድ ቤተሰቦቻችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን በመረጃ ሰዓታችን አስቀድመን የአገር ቤት ጉዳይ እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅር ይዘናል። ባርሴሎና በሜዳው የተሳሳተውን ስህተት በሜትሮፖሊታኖም ደግሞታል። ተመሳሳይ ስህተት ባርሴሎናን ከአውሮፓ ሻምፒዮንስ ሊግ ውጭ ሲያደርገው ማለፍ የሚገባን እኛ ነበርን እያሉ ነው ሃንሲ ፍሊክ። ከ2017 በኋላ በድጋሜ ጥለውታል ባርሴሎናን ዲየጎ ሲሜኔ። የእሳቸው 22 ጨዋታ ጉዞ ለየት ያለ ነው። ጨዋታው ብዙ አነጋጋሪና ብዙ አወያይ ነገሮች የተከሰቱበት ነው። ልዩ ጥንቅር በዚህ የባርሴሎናና የአትሌቲኮ ማድሪድ ጨዋታ ዙሪያ በቃል ስፖርት ዩቲዩብ ቻናል ተይዟል። ሊቨርፑል ለውጤት ቀልበሳ አይደለም ግብ ለማስቆጠር ያልታደለ ቡድን ሆኗል። በገዛ ሜዳው አንፊልድ ሮድ ስቴዲየም የፓርክ ደ ፕሪንሱ ድል ራሱ በግብ ልዩነትን በተመሳይ ሁኔታ ተከስቷል። ከ450 ሚሊዮን ዩሮ በላይ ለዝውውር ያወጣው ሊቨርፑል ከአራት ዋንጫ ውድድር በዛው ዓመት ተሰናብቷል። ሳልሃም በተመሳይ ከአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ በኋላ የመጨረሻው ሆኖ የሊቨርፑል ምሽቱ የከፋ ሆኖበታል። አርኔ ስሎት በጣም ተሻሽለናል ብለዋል። እንዴት የሚለውን ከሳቸው አንደበት እንመለከተዋለን። የአንፊልድን አስቸጋሪነት አልሸሸጉም። ሉዊስ ኤንሪኬ ምሽቱ ለሊቨርፑልያን በሁለት ሐዘን ነበረ። አንድም ተሸንፈው የተሰናበቱበት፣ ሁለትም በጣም ወሳኙን ተጫዋቻቸውን በጉዳት ለረዘም ላለ ጊዜ ያጡበት ምሽት ነበረ። የሁለቱን ሻምፒዮኖች ምሽት ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል ትከታተሉታላችሁ። በአውሮፓ ሻምፒዮንስ ሊግ ዛሬም የሚጠበቁ ሁለት ትልልቅ መርሃ ግብሮች አሉ። ቤተሰቦቻችን እነኝን እንመለከታቸዋለን። በመካከለኛው ምስራቅም ዛሬ የሚጠበቅ አንድ ትልቅ ጨዋታ አለ፣ እናነሳዋለን። በአውሮፓ ዙሪያ ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ መረጃዎችን በቅደም ተከተል እንደ ሁልጊዜው ለእናንተ ውድ አድማጮቻችን እናካፍላቸዋለን። በታላቆቹ ክለቦች ዙሪያ ጋሪ ሊንከር ልቤ ከወደ ሲቲ ነው እያለ ይገኛል። የእሱን አነጋጋሪ ሀሳብ እናጋራችኋለን። የሲቲውንም ተጫዋች ለየት ያለ ጥንቅር ይዘናል። በቼልሲ በኩል ሊያም ሮዛኔር ምን እንዳበሳጫቸው ይናገራሉ። የእሳቸውንም ቡድን የተለየ መረጃ ይዘናል። ወሳኙ ተጫዋቻቸውን መመለሱን በተመለከተ ተጨማሪ መረጃ በሰማዮቹ በኩል በቃል ስፖርት ዩቲዩብ ቻናል የምትከታተሉት ይሆናል። በማንቸስተር ዩናይትድ የመረጃ ሰዓታችን ከኮንትራት ማራዘም ጋር በተያዘና ከክለቡ መሰናበት ጋር በተያዘ ተጨማሪ ተጫዋቾችን ስም አግኝተናል። ከዛ ውጭ በቀጣይ በዩናይትድ ቤት የሚጠበቁ ሁነቶችን በተመለከተ ከትልልቆቹ ትንሾቹ የፈተኑት ማንቸስተር ዩናይትድ በዚህ ሂደት ውስጥ ያለውን አንድ ለየት ያለ ተጫዋችና ከሌጀንዶች እንደ ሪዮ ፈርዲናንድ እና አንዲ ቡኖ ያሉ ሰዎች በጣም ለየት ያሉ ሀሳቦችን ያነሳሉ። ብሩንንም የተመለከተ ልዩ ጥንቅር ይዘናል። አርሰናል አንድ ለእናቱ ነው በአውሮፓ ሻምፒዮንስ ሊግ እንግሊዝን ወክሎ የቀረ ዛሬ ያህልውናውን ያረጋግጣል ወይንስ ሌሎች የሊጉ ተፎካካሪ የእንግሊዝ ክለቦች እንደሆኑት ይሆንበታል የሚለው ምሽት 4 ሰዓት ምላሽ ያገኛል። ሚኬል አርቴታ በርካቶች ላማረሩበት ጉዳይ ምላሻቸውን ሰጥተዋል። ቃል ስፖርት ዩቲዩብ ቻናልም ከዚህ ውስጥ አንደኛው እንደነበረ ይታወቃል። ሌጀንዶችና አርሰናልና የዛሬው ተጋጣሚ ስፖርቲንግ ሊዝበን በርካታ መረጃ ተይዟል። ቃል ስፖርት ዩቲዩብ ቻናል ላይ ከቆያችሁ ትከታተሉታላችሁ። ላይክ ስላረጋችሁን አመስጋኞች ነን። ሀሳብ መስጫ ሳጥናችን ላይ ቀድመ ገመታችሁን ትላንታችሁ እንዴት እንዳለፈና ዛሬን የተመለከቱ ምልከታዎቻችሁን እያካፈላችሁን ላይክ እያረጋችሁን በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ አንድ ጨዋታ ለዛሬ በይደር ቀነ ቀጠሮ ሰጥተን ተለያይተን ነበረ። ትላንት ምሽት ኤፕሪል 14 ማለት ነው። ውድ ቤተሰቦቻችን ይህ ጨዋታ በፋሲል ከነማና በወላይታ ዲቻ መካከል የነበረ ጨዋታ ነው። ጨዋታው በፋሲል ከነማ 1-0 አሸናፊነት ተጠናቀቀ። ታምራት እያሱ 20ኛው ደቂቃ ላይ ነበረ የፋሲል ከነማን ብቸኛ የማሸነፊያ ግብ ያስቆጠረው። በውጤቱ መሰረት ፋሲል ከነማ ነጥቡን 42 በማድረስ በጊዜያዊነት ሶስተኛ፣ ወላይታ ዲቻ በ31 ነጥብ 15ኛ ላይ ቀርቷል። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ዛሬም 3
ጨዋታዎች ይቀጥላሉ። የተቋረጠው የሐዋሳ ከተማና የሽረ ምድረገነት ሽረ ጨዋታ ዛሬ የሚከናወን ይሆናል። ሌሎች 2 ቀሪ ጨዋታዎች ኢትዮጵያ መድን ከባህር ዳር ከተማ፣ ድሬዳዋ ከተማ ከመቻል ይጫወታሉ። የኢትዮጵያ ፕሪሚየር ሊግ ቀሪ ጨዋታዎችን ትላንት ምሽት በነበረን ዘገባ በስፋት እንዳነሳንላችሁ ይታወቃል። ዛሬ የዓለም አይኖች ሁሉ ኤምሬትስ እና አሊያንዝ አሬና ላይ ከምሽቱ 4 ሰዓት ጀምሮ ትኩረት ያደርጋሉ። አርሰናል ከስፖርቲንግ ሊዝበን በኤምሬትስ፣ እንደዚሁም ባየር ሙኒክ ከሪያል ማድሪድ በአሊያንዝ አሬና የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ወይም ሁለተኛ ዙር ጨዋታዎች የሚከናወን ይሆናል። ሁለቱም ጨዋታዎች በቃል ስፖርት ዩቲዩብ ቻናል በስፋት በመረጃችን በሁለቱም የመረጃ ክፍለ ጊዜ በስፋት እናነሳቸዋለን። ሌላ የሚጠበቅ አንድ መርሃ ግብር አለ። በሳውዲ ፕሮ ሊግ 29ኛ ሳምንት አልናስር ከአሊትፋክ ጋር የሚያደርጉት ጨዋታ ነው። ምሽት 3 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ይጀምራል። ስለዚህ የአርሰናልና የስፖርቲንግ ሊዝበን የባየር ሙኒክና የሪያል ማድሪድ ጨዋታ እስኪጀምር መዳረሻ ሊሆን የሚችል ጨዋታ ማለት ነው። በነገራችን ላይ አልናስር ይህን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን አሁን 5 ነው፣ በጊዜያዊነትም ቢሆን ወደ 8 ማሳደግ ይችላል። ሮናልዶ ከጉዳት ከመጣ በኋላ ዛሬ ሌላ የሚጠበቅበት ትልቅ መርሃ ግብር ነው። ሜትሮፖሊታኖ ስቴዲየም ባርሴሎና በካምፕ ኖ የሰራውን ስህተት ደግሞታል። ትላንትና ባርሴሎና እስከ 24ኛ ደቂቃ 2-0 ጨዋታውን መርቶ ጨዋታውን ወደ 0-0 ያክል ለውጦት ነበረ፣ ወይም 2 እኩል አድርጎት ነበረ። ከዛ በኋላ ነበረ ማለት ነው ጨዋታውን የሚለዩ ሁነቶች የሚፈጠሩት። 4ኛው ደቂቃ ላይ ላሚን ያማል አስቆጠረ፣ ባርሴሎና መራ። ፌራን ቶሬዝ በ24ኛው ደቂቃ ላይ ሌላ ግብ አስቆጠረ። ከ20 ደቂቃ በኋላ 2-0 ባርሴሎና መርቶ ባርሴሎና ከዛ በኋላ በሚፈጠሩ ሁነቶች ማለፍና መውደቁን ይለይ ነበረ። ኤድሞላ ሉክማን 31ኛው ደቂቃ አስቆጥሮ ባርሴሎና አንድ ተጨማሪ ግብ ግዴታ ሆኖበት ረፍት ወጡ። ከረፍት ሲመለሱ ግን ባርሴሎና ታስፈልገው የነበረውን የግዳጅ ግብ አይደለም ያገኘው። ኤሪክ ጋርሻ 80ኛው ደቂቃ ላይ ሶሎሮዝ ላይ በሰራው ጥፋት በቀይ ካርድ ከሜዳ ወጣ። ባርሴሎና ተሸነፈ። ውድ ቤተሰቦቻችን ከውድድሩም በድምር ውጤት 3-2 ባርሴሎና ተሸንፎ ተሰናብቷል። ባርሴሎና በገዛ ሜዳው ካምፕኑ 44ኛው ደቂቃ ላይ ፓኦ ኩባርሴ በቀይ ካርድ ወጥቶ ትልቅ ዋጋ አስከፈላቸው። ከዛ በኋላ ቡድኑ እንዴት እንደተቸገረ ተመለከትን። ትላንትናም ውጤት ለመቀልበስና ለማሻሻል በሚያደርገው ጥረት ላይ ተረኛው ጋርሻ ነበረ። 80ኛው ደቂቃ ያውም በወሳኝ ሰዓት ያውም ሜትሮፖሊታኖ ስቴዲየም ላይ በቀይ ካርድ ወጥቶ ቡድኑን ዋጋ አስከፍሎታል። ባርሴሎና የመጀመሪያው ስፔን ቡድን ሆኗል። ወደ ቤተሰቦቻችን በ15 ተከታታይ ጨዋታ በአውሮፓ ሻምፒዮንስ ሊግ ክሊንሺት ይዞ መውጣት ያቃተው ወይም ግብ ሳያስተናገድ መውጣት ያቃተው የመጀመሪያው የስፔን ክለብ ሆኗል። ትላንትም ግብ ተቆጥሮበታል። የባርሴሎና አሰልጣኝ ሃንሲ ፍሊክ ቡድናቸው በሁለቱም ጨዋታ የበላይነቱን እንደወሰደ ገልጸዋል። በሁለቱም ጨዋታ ካደረግነው አንጻር ለግማሽ ፍጻሜ መድረስ ይገባን ነበር ሲሉ ተደምጠዋል ሃንሲ ፍሊክ። አክለውም ተጨማሪ ግቦችን ማስቆጠር ነበረብን፣ ይቻለም ነበር ሲሉ ተደምጠዋል። በውጤቱ ሁላችንም ተበሳይተናል ያሉት ሃንሲ ፍሊክ ነገር ግን ቀጣይ ዓመት እንሞክራለን፣ ከዚህ ብዙ ነገር መማር አለብን ሲሉ ተደምጠዋል። ወጣት ቡድን ነው ያለን፣ መሻሻል እንችላለን፣ ተጫዋቾቹ መማር አለባቸው፣ እኛ እነሱን ለመርዳት እዚህ አለን ሲሉ ተደምጠዋል ሃንሲ ፍሊክ። አምናም በጣም ምርጥ የነበረው ባርሴሎና በኢንተር ሚላን እንደተሰናበተ ይታወቃል። አትሌቲኮ ማድሪድ ግን ዘንድሮ ለመጀመሪያ ጊዜ አይደለም ባርሴሎናን ሲያሰናብተው ከአንድ ግዙፍ መድረክ ላይ ከኮፓ ዴላሬ እንዲሁ በተመሳይ ያሰናብቶት ነበረ። 4-0 ሜትሮፖሊታኖ ላይ ያሸነፈው፣ ከዛ ካምፕኑ ላይ ባርሴሎና 3-0 አሸነፈ። በድምር ውጤት አትሌቲኮ ማድሪድ 4-3 አሸንፎም አሰናብቶት እንደነበረ አይዘነጋም። አሁን ደግሞ ከሻምፒዮንስ ሊግ አሰናብቶታል። አትሌቲኮ ምን ያህል ጥፋቶች እንደሰሩ እንኳን መቁጠር ይከብዳል፣ ግን ዳኛው ቢጫ አይሰጣቸውም ብሏል ራፊኒያ። በጉዳት ምክንያት ለባርሴሎና አገልጋሎት እየሰጠ ያለው ነው ራፊኒያ። ትላንትና ግን ቡድኑን ለማበረታታት ሜትሮፖሊታኖ ስቴዲየም ላይ ተገኝቶ ነበረ። ስለ ዳኛው ብዙ ማለት አልፈልግም፣ ግን ጥሩ ተጫውተን ነበረ። የአትሌቲኮ ማድሪድ ተጫዋቾች የሰሩት የጥፋት ብዛት ለመቁጠር እንኳን ይቸግራል፣ ግን ዳኛው ቢጫ አይሰጣቸውም ብሏል። በጨዋታው ላይ ምናልባት ሊነሱ ከሚችሉ ጉዳዮች ውስጥ አንደኛው በባርሴሎና በኩል ዳኒ ኦልሞ የጨዋታው ኮከብ ሆኖ አጠናቋል። በጣም ድንቅ ነበረ በጨዋታው ላይ፣ ግን ያው በውጤት ቀልበሳ ሂደት ውስጥ እንግዲህ መገኘት አልቻለም ተጫዋቹ። በባርሴሎና በኩል አትሌቲኮ ማድሪድ እንደዚሁ ባርሴሎናን ከ2017 በኋላ
አሁንም አሰናብቶታል። አትሌቲኮ ማድሪድ ባርሴሎናን በአውሮፓ ሻምፒዮንስ ሊግ በሩብ ፍጻሜ ከ2017 በኋላም ለመጀመሪያ ጊዜ እንዲሁ ትላንት አሰናብቶታል። በጨዋታው ላሚን ያማልን እናንሳው። የመክፈቻዋን ገብ ያስቆጠረው ላሚን ያማል ነበረ። ገና በአራተኛው ደቂቃ ላይ በ18 ዓመት ከ275 ቀን ላሚን ያማል ወጣቱ ተጫዋች ሆኗል። 10 ሲደመር የግብ አስተዋጽኦን በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ያበረከተ ወጣቱ ተጫዋች ሆኗል። 20 የአውሮፓ ሻምፒዮንስ ሊግ ግቦችም ያሉት በነገራችን ላይ 11 ጎልና 9 አሲስቶች አሉት። እዛ ላይ መድረስ የቻለም ተጫዋች ሆኗል። ከዚህ በፊት ኤርሊንግ ብሩት ሃላንድ 2019/20 ላይ በ19 ዓመት ከ212 ቀን 10 ግብና 1 አሲስት ላይ መድረስ ችሎ ነበረ። አሁን ላሚን ያማል ያንን ሪከርድ ወስዶታል በትንሽ ዕድሜው። ግን የላሚን ያማልን ትንሽ ዕድሜነት ካነሳን እሱ 7 ዓመት ላይ ነበረ በአውሮፓ ሻምፒዮንስ ሊግ አሁን የሚጫወትበት ክለብ ባርሴሎና በሉዊስ ኤንሪኬ እየተመራ የአውሮፓ ሻምፒዮንስ ሊግ መድረክን ሲያሳካና አሁን አድጎ ያ የ7 ዓመት ሰው ላሚን ያማል 18 ዓመቱ ላይ ቢደርስም ባርሴሎና ግን ከዛ ግዙፍ መድረክ ጋር ሊገናኝ አልቻለም። አትሌቲኮ ማድሪድ 100% ውድ ቤተሰቦቻችን በአውሮፓ መድረክ የመጀመሪያ ዙር ጨዋታን ከሜዳ ውጭ አሸንፎ ውጤት አስጠብቆ የወጣበት ሆኗል። ይሄ 22ኛ የአውሮፓ መድረካቸው ነው። በአውሮፓ ሻምፒዮንስ ሊግም በዩሮፓ ሊግም ከሜዳቸው ውጭ ድል ካደረጉ በኋላ ሜዳቸው ላይ ውጤት አልተቀለበሰባቸውም። ለዚህ ደግሞ ዲየጎ ሲሜኔ ትልቅ ሚና ያላቸው። ትላንትና በርግጥ ኤፕሪል 14 2026 ማክሰኞ በሰራንላችሁ ዘገባ በስፋት አንስተነው ነበረ። በአፍሪካዊ ተጫዋች ሆኖ ቪክተር ኦሲሜን 16 እንደዚሁም ኦባፋሚ ማርቲን 9 ናይጄሪያን ተጫዋቾች ናቸው በአውሮፓ ሻምፒዮንስ ሊግ በርካታ ግብ ያላቸው ከኤድሞላ ሉክማን በላይ። ኤድሞላ ሉክማን 8 የአውሮፓ ሻምፒዮንስ ሊግ ግብ ያለው ሌላኛው ናይጄሪያዊ ተጫዋች ሆኗል። ትላንትናም ባርሴሎናን የጣለችዋን ግብ ወይም አትሌቲኮ ማድሪድን ያሳለፈችዋን ግብ ያስቆጠረው እሱ እንደነበረ የሚዘነጋ አይደለም። ሃንሲ ፍሊክ ቀጣይ ላሊጋውን እናሸንፋለን ያስፈልገናል ብለዋል። ያው እንደ ህመም መርሻ ይጠቀሙታል ማለት ነው። የአውሮፓ ሻምፒዮንስ ሊግ ግን በየትኛውም መድረክ ዘንድሮ ሊያነጻጽሩት የማይፈልጉት ውድድራቸው ነበረ። በተለይ ሃንሲ ፍሊክ ዓመቱ ሲጀምር ግባቸው ሻምፒዮንስ ሊግ እንደነበረና ለዛ በጣም ትኩረት ሰጥተው ነበረ ከላሊጋውም በላይ። እሳቸው አሁን እጃቸው ላይ ቀረው ላሊጋው ላይ ትኩረት እንደሚያደርጉ ተናግረዋል። ላሊጋው ያስፈልገናል፣ በዚህ ዓመትም ዋንጫ ማሸነፍ ይገባናል ተጨማሪ እናም ለቀጣይ ጥቂት ጨዋታዎች ላይ ያንን እያደረገን እንቀጥላለን ብለዋል። በአውሮፓ ሻምፒዮንስ ሊግ ቢሰናበቱም ነገር ግን ለቀጣይ ዓመት ራሳቸውን በደንብ አዘጋጅተው እንደሚመጡም ሃንሲ ፍሊክ አረጋግጠዋል። ለባርሴሎና ደጋፊዎች ለባርሴሎና መሰናበት ትልቁ ምክንያት ቀይ ካርዶቹ ወይንስ ሃንሲ ፍሊክ ታክቲክ በዲየጎ ሲሜኔ ታክቲክ ብልጫ ተወስዶበታል ብላችሁ ታስባላችሁ? ቃል ስፖርት ዩቲዩብ ቻናል ላይ መልከታችሁን ጻፉልን። ፒኤስጂ ለሶስተኛ ተከታታይ ዓመት ወደ ሻምፒዮንስ ሊግ ለሁለተኛ ተከታታይ ዓመት በሻምፒዮንስ ሊግ ሊቨርፑልን ያሸንፎ ግማሽ ፍጻሜ የደረሰ ቡድን ሆኗል። ትላንትናም ልክ እንደ ፓርክ ደ ፕሪንስ ሁሉ እንግዳው ቡድን ፓሪስ ሰን ዠርሜን ሊቨርፑልን 2-0 ነው ያሸነፈው። የአምና የፕሪሚየር ሊግ ሻምፒዮኖቹ በአምና የአውሮፓ ሻምፒዮኖቹ ፓሪስ ሰን ዠርሜን ትላንትም 2-0 ሲሸነፉ ሁለቱንም ግቦች ለፓሪስ ሰን ዠርሜን ኦስማን ዴምቤሌ 72ኛውና 91ኛው ደቂቃ ላይ ከመረብ አዋህዶ ፓሪስ ሰን ዠርሜንን አምና ከነገሱበት መድረክ በተመሳይ ጉዞ ላይ እንዲገኙ አድርጓል። በክረምት ዝውውር መስኮት ሊቨርፑል ከ450 ሚሊዮን ዩሮ በላይ ወጪ አውጥቶ ኮከብና ከዋክብትን ቢያስፈርምም ሊቨርፑል የውድድር ዓመቱን ያለ አንዳችም ዋንጫ ያጠናቅቃል። ፒኤስጂ ለፕሪሚየር ሊግ ክለቦች ምህረት እያሳየ አይደለም። ቼልሲ ላይ በድምሩ 8 ግብ አስቆጥሮ ከ16 ጥሎ ማለፍ አሰናበተው። ሊቨርፑልን 4 ግብ አስቆጥሮ አሰናበተው። ጭራሽ ሊቨርፑል በፓሪስ ሰን ዠርሜን መረብ ላይ አይደለም በፓርክ ደ ፕሪንስ በአንፊልድ ግብ ማስቆጠር ሳይችል ማለት ነው። የጨዋታው ኮከብ ኦስማን ዴምቤሌ 6 ሙከራ 3ቱ ኢላማቸውን የጠበቁ 2ቱን አስቆጠረ። 2 ቁልፍ ኳስ አቀበለ። 86 በመቶ ኳስ የማቀበል ስኬት 8.57 ደግሞ በሁስኮርድ የተሰጠው ሬቲንግ ነው። ዴምቤሌ አምናም ዘንድሮም በአንፊልድ ላይ በአውሮፓ ሻምፒዮንስ ሊግ ግብ ያስቆጠረ የፓሪስ ሰን ዠርሜን ተጫዋች ነው። እንዳልኳችሁ የጨዋታውም ኮከብ የነበረው የባሊዮን ዶር አሸናፊው ኦስማን ዴምቤሌ ነበረ።
ትላንትና ለሱም ለፓሪስ ሰን ዠርሜንም ሌላ በጣም አስደናቂ ምሽት በአንፊልድ ሮድ ስቴዲየም። ከአውሮፓ ሻምፒዮኖቹ ጋር መወዳደርና መፎካከር እንደምንችል አሳይተናል እያሉ ነው አርኔ ስሎት ፔናልቲን ስለመከልከላቸውም ሲጠየቁ በዚህ ውድድር ዓመት ብዙ ውሳኔዎች ከኛ በተቃራኒውም ነበሩ ሲሉ ተደምጠዋል። በክረምቱ ጥሩ ተጫዋቾቻችንን ሸጠን አዳዲስ ተጫዋች እናስፈርማለን የሚለው ንግግራቸው ግን አሁንም ምን ለማለት ፈልገው ነው እየተባለላቸው ይገኛል። ነው ሊቨርፑል በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ከተሻገረም ድፍን 5 ዓመት የሞላው ሊቨርፑል ባደረጋቸው ያለፉት 5 ጨዋታ 4ቱን የተሸነፈ ሊቨርፑል ባለፉት 5 ጨዋታ 12 ጎሎች የተቆጠሩበት ግን ቡድን ሆኗል። በአርኔ ስሎት እየተመራ ማለት ነው። እሳቸው ግን መፎካከር የሚችል ቡድን ገንብቻለሁ፣ ፍጹም ቅጣት ምት ሲሻርብን የመጀመሪያችን አይደለም፣ ምርጥ ተጫዋቾቻችንን ሸጠን ቀጣይ ዓመት በጣም ጥራት ያለው ቡድን እንገነባለን፣ አዳዲስ ተጫዋቾችን እናስፈርማለንም ሲሉ ተደምጠዋል። የሊቨርፑል አለቃ አርኔ ስሎት ቡድናቸውም ባሳየው ጨዋታ የሚገባቸው ውጤት እንዳለመጣ ተናግረዋል። ባለፈው ሳምንት 2-0 ብቻ መሸነፍ አይገባንም ነበር ያሉት አርኔ ስሎት ግን ከሚገባን በታችን ያገኘ ነው ብለዋል። አክለውም በአንድ ሳምንት ብዙ መሻሻል እንደምንችል አሳይተናል፣ ለዚህ ደግሞ ተጫዋቾችን መደነቅ አለባቸው ሲሉ ተደምጠዋል። በጨዋታው ማሸነፍ ይገባን ነበር እያሉ ነው አርኔ ስሎት። ቃል ስፖርት ዩቲዩብ ቻናል ላይ ናቸው፣ የእናንተ መልከታ ትጽፉልናላችሁ። አንፊልድ አስቸጋሪ ስቴዲየም እንደሆነ ግን አውቅ ያለው በጣም አደገኛው ስቴዲየም ያሉት ደግሞ ሉዊስ ኤንሪኬ ናቸው። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ አንፊልድ በዓለም ላይ ካሉ አስቸጋሪ ስቴዲየሞች መካከል አንዱ ነው ሲሉ ተደምጠዋል። ስለ ጨዋታው ያነሱት ኤንሪኬ ጥሩ እግር ኳስ በሚጫወቱ ሁለት ቡድኖች መካከል የተደረገ ምርጥ ጨዋታ ነበር ብለውታል። በሁለተኛ አጋማሽ ጎል አለማስተናገዳችን በጣም እድለኞች ነበርን፣ የመጀመሪያው ጎል ጨዋታውን ጨርሶታል ሲሉ ተደምጠዋል። የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ የሊቨርፑል ተከላካይ እንግዲህ በኮናቴ ማለት ነው የኬቴኬ ጉዳት ከባድ ነው ብሎታል። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ያጋጠመው ጉዳት በጣም የከፋ ብሎታል። ሁጎ ኤኬቴኬን ጉዳቱ በጣም ከባድ ይመስላል ያለው ኮናቴ ዓለም ዋንጫው ስለቀረበ ለዚህ ነገር ባናወራ እመርጣለሁ ብሏል። በዚህ ሰዓት ይህ ነገር መፈጠሩ ለሱም በጣም አስቸጋሪ ነው፣ በቶሎ እንዲመለስ እመኛለሁ ሲል ተደምጧል ኮናቴ። ሁጎ ኤኪቲኬ በምስቱ የፒኤስጂ ጨዋታ ጉዳት አጋጥሞት በመጀመሪያ አጋማሽ በእርዳታም ጭምር ነው የወጣው። አሁን እየወጡ ባለው መረጃዎች ያው ሲዝኑ አብቅቶለታል፣ አይደለም ሲዝኑ የዓለም ዋንጫም አብቅቶለታል። ቀጣይ ፕሪሚየር ሊጉ ከተጀመረ አጋማሽ በኋላ ጠብቁት የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። በእርግጥ ጉዳዩን እያጠራ ነው እንሄዳለን። ሊቨርፑል እንግዲህ በአውሮፓ ሻምፒዮንስ ሊግ ቀጣይ ትኬትን መቁረጥ የቀረው ብቸኛ ህልውና ነው። ኮናቴም በቀረው ጨዋታ አሁን ካለንበት የአውሮፓ ሻምፒዮንስ ሊግ ቦታ አንጻር የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይሄ ዝቅተኛው ስታንዳርዳችን ቢሆንም ግን ይህንን አድርገን ዓመቱን ማጠናቀቅ እንፈልጋለን ብሏል። በፓሪስ ሰን ዠርሜን በኩል ክቫቻ ክቫራትስኬሊያን 14 ጎሎችን አስቆጥሯል። በአውሮፓ ሻምፒዮንስ ሊግ ባለፉት 14 ጨዋታ ማለት ነው። አብዛኞቹ ጎሎች ናቸው። 14 የግብ አስተዋጽኦ አብዛኞቹ ጎሎች ናቸው። 9 ጎል 5 አሲስት አለውም። በጣም ድንቅ ጊዜን እያሳለፈ ይገኛል። የኦስማን ዴምቤሌ ባለፉት 5 ጨዋታ ብቻ 4 የግብ አስተዋጽኦ 3 ጎል 1 አሲስት አለው። ሊቨርፑል ለተከታታይ ሁለተኛ ዓመት ከአውሮፓ ሻምፒዮንስ ሊግ እንግዲህ በፓሪስ ሰን ዠርሜን እንዲሁ የተሰናበተበት ሳምንት ነበረ። ዶሚኒክ ሶቦዝ ላይ በእግር ኳስ ተጫዋችነት ዘመኑ ያለምንም ዋንጫ የሚያጠናቅቅበት የመጀመሪያ ዓመት ተቃርቧል። እንዳለ ዓመታትን በእግር ኳስ በፕሮፌሽናል ህይወቱ ከዋንጫ ጋር አጠናቆ እንደነበረ የሚዘነጋ አይደለም። ሊቨርፑል ቤት አሁን ትልቁ ጉዳይ ጉዳት ነው። በጣም እየፈተነው ይገኛል። ዘንድሮ እንኳን የኢሳክን ግልጋሎት አላገኘም ተብሎ ከሚያስደፍር ሁኔታ ውስጥ የተገኘ ክለብ ሆኗል። ጥቂት ጨዋታዎች ላይ ነው የተገኘው፣ ያውም የፊትነስ ችግር እያለበት ማለት ነው። ሃምስትሪንግ ነበር የኢሳክ ጉዳት። ሊቨርፑል ከመጣ በኋላ ግን የገጠመው ነገር ቀላል አይደለም። ጉዳት ከነጭራሹ በአካባቢው ዝር አይልም የተባለው ፍሪፖንግ 2 ሳምንት እንኳን በቅጡ አይጫወትም በሊቨርፑል። አዲስ የመጣው ወጣቱ ታዳጊ ሊዮን ራሱ ገና ደቂቃዎችን ተጫውቶ ነው ጉዳት ያስተናገደው። በሊቨርፑል የጉዳት ዝርዝር ውስጥ ኮነር ብራድሊ ማግኘት እንችላለን። ኤንዶ ለረጅም ጊዜ ጉዳት የተጎዳ ተጫዋች ነው። አሁን ደግሞ ሁጎ ኤኪቲኬ ለረጅም ጊዜ ይጠብቃል። የሊቨርፑል የጉዳት ዝርዝር
ተጫዋቾቹ እንዲህ አይነት ታሪክ ነበራቸው ወይ ብለን ወደኋላ መለስ ብለን ብናይ ጉዳት ቢገጥማቸውም በሊቨርፑል ያክል ከመጡ በኋላ የሚያስተናግዱት የጉዳት መጠንና ከሜዳ የሚርቁበትን ያህል ጊዜ ግን አይደለም። ሳላ ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ የመጨረሻ ጨዋታውን አድርጓል። በሁጎ ኤኪቲኬ ጉዳት ወደ ሜዳ ተቀይሮ ከገባ በኋላ ማለት ነው። ሳላ በሊቨርፑል፣ በቼልሲ፣ በሮማና በሪያል ቤት የአውሮፓ ሻምፒዮንስ ሊግ ምሽቶችን አሳልፈዋል። በአውሮፓ ሻምፒዮንስ ሊግ የመጨረሻ ምሽቱን ጨዋታ ከሊቨርፑል ጋር ያደረገው ተጫዋች 98 ጨዋታ 50 ጎል እና 21 አሲስት በ98 ጨዋታ 71 የግብ አስተዋጽኦ አለው። ሳላ ሊቨርፑልን ሲለቅ በርካታ ግብ፣ በርካታ አሲስት፣ በርካታ ጨዋታ በአውሮፓ ሻምፒዮንስ ሊግ ለሊቨርፑል ያደረገ ተጫዋችም ሆኖ ነው ሳላ ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ የመጨረሻ ጨዋታውን ያደረገው። አሁን ሳላ የመጨረሻ ጨዋታውን የሚያደርገው ከሊቨርፑል ጋር ደግሞ በእንግሊዝ የፕሪሚየር ሊግ መርሃ ግብርም አለው። የአውሮፓ ሻምፒዮንስ ሊግ ስለተጠናቀቀ በአውሮፓ ሻምፒዮንስ ሊግ ሊቨርፑል የአውሮፓን መድረክ ትኬት ቆርጦ ወይንስ በምን አይነት መንገድ ነው የሚለያዩት የሚለው ግን በትልቁ ይጠበቃል። ሊቨርፑል በተከታታይ በአውሮፓ ሻምፒዮንስ ሊግ በአርኔ ስሎት ስር ለመጀመሪያ ጊዜ ተሸንፏል። ከአውሮፓ ሻምፒዮንስ ሊግ ውድድር ውጭ ሆኗል። አሁን የእሳቸው ቡድን ትልቁ ጥያቄ 450 ሚሊዮን ዩሮ በላይ ወጪ ያወጣ። በእርግጥ ስለ ገንዘቡ አይደለም ውድ ቤተሰቦቻችን። አሁን ገንዘቡ ኦልሞስት እነ ዲያዝ እነ ዳርዊን ኑኔዝ ተሽጠው ተካክሷል። ትልቁ ጥያቄ ግን አሁን ሊቨርፑል ያስፈረማቸው ተጫዋቾች ጥራትን ማሳያ ነው የወጣው ገንዘብ። ሁጎ ኤኪቲኬ መጥቶበታል፣ ፍሎሪያን ቬርዝ መጥቶበታል። በትልቁ እንደ ማሳያ የሚጠቀሱ ዝውውሮች ውስጥ ማለት ነው። በሊቨርፑል በኩል ኢሳክም ይጠቀሳል። እንዲህ አይነት ዝውውሮች ከመጡ በኋላ በእርግጥ የተጫወቱት ተጫዋቾች እነ ኢሳክ የሉበትም። ፍሎሪያን ቬርዝ እና ኤኪቲኬ ናቸው በብዛት የተሳተፉት። ስሎት መፍትሄ መሆን ይችላሉ የሚለው ግን አሁን በትልቁ እየተነሳ ነው። ሊቨርፑል ግን እሳቸውን የማሰናበት እቅድ ከአውሮፓ ሻምፒዮንስ ሊግ ትኬት መድረክን ይቆርጣሉ አይቆርጥም ከሚል በኋላ ነው። የአውሮፓ ሻምፒዮንስ ሊግ ጉዞ ግን የሊቨርፑል በዚህ ዓመት ተጠናቋል። ሪያል ማድሪድ እና የአውሮፓ ሻምፒዮንስ ሊግ ትስስራቸው ቀላል የሚባል አይደለም። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ላይ እንደ ሪያል ማድሪድም ተመላልሶ የነገሰ የለም። በተለይም በዘመነ ሮናልዶ በጣም ተመላልሶ የነገሱበት ዓመታት ነበሩ። ሮናልዶ ውጤት እንቀለብሳለን ብሎ ብዙዎችን ቀልብሶላቸዋል። ታዲያ አሁን ያ ውጤት ቀልባሳቸው ሮናልዶ የለም። እነ ኬሊያን ምባፔ፣ እነ ቪኒሲየስ ጁኒየር፣ እነ ጁድ ቤሊንግሃም በዚህ ደረጃ የሚጠበቁት ተጫዋቾች ናቸው። ጁድ ቤሊንግሃም ቦታችንን እናውቋለን፣ በኮፓ ዴላሪ የለንም፣ በስፔን ላሊጋም ያለንበት እናውቋለን፣ እናም ለዋንጫ የማንፎካከርበት ዓመት እንዲሆን አንፈልግም፣ የተሻለን ሁሉ እናደርጋለን ብለዋል። ጁድ ቤሊንግሃምም ዛሬ ባየር ሙኒክን አሸንፈን በአውሮፓ ሻምፒዮንስ ሊግ ህልውናችንን እናስቀጥላለን ሲል ተደምጧል። ጁድ ቤሊንግሃም በጣም ወሳኙ ነገር ዛሬ ሙሉ ለሙሉ መፋለም አለብን፣ በጣም ጠንካራ ስራዎችን መስራት አለብን፣ እያንዳንዷ ቅጽበት ኳስኛ ሀገር መሆን አለባት ሲል ተደምጧል። ዛሬ ለኛ ልክ እንደ ፍጻሜ ነው። የፍጻሜ ጨዋታ ነው የምንጫወተው። የፍጻሜ ጨዋታ ደግሞ ሌላ ተጨማሪ እድል አይሰጥህም። ስለዚህ በዚህ አይነት መንገድ እንጫወተዋለን ሲል ተደምጧል። ጁድ ቤሊንግሃም ከጉዳት አገግሟል። ጥሩ ፎርም ላይ ነው የሚገኘው። በመጀመሪያ ዙር ጨዋታ እንደውም እሱ ከገባ በኋላ ሪያል ማድሪድ በጣም መነቃቃት ተመልክተንበት ነበረ በዛ ጨዋታ ላይ። አሁንም በትልቁ ይጠበቃል። በቡድን ውስጥ በማድሪድ በኩል 7 የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሱ ልምድ ያላቸው ተጫዋቾች አሉ። በባየር ሙኒክ በኩል 3 ብቻ ናቸው የአውሮፓ ሻምፒዮንስ ሊግ ዋንጫን የማንሳት ልምድ ያላቸው ማኑኤል ኑየር፣ ኪሚክ እና ግናብሪ ናቸው። ቀሪዎቹ ዋንጫውን አይተው አያውቁም በባየር ሙኒክ በኩል። በሪያል ማድሪድ በኩል ግን እንዳልኳችሁ 7 ተጫዋቾች ግብ ጠባቂውን ጨምሮ እነ ትሬንት አሌክሳንደር አርኖልድ፣ እነ ቶኒ ሩዲገር፣ ኦሪዮል ቹዋሜኒ፣ ፌድ ቫልቬርዴ፣ እነ ቪኒሲየስ ጁኒየር እና አርዳ ጉለርን በዋንጫ ልምድ ደረጃ ልንጠራቸው እንችላለን። በባየር ሙኒክ በኩል ውድ ቤተሰቦቻችን ጠንካራው ተፋላሚ ነው ለሪያል ማድሪድ። ምናልባት ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ታሪክ ከሚፋለማቸው በጣም ጠንካራ ቡድኖች ውስጥ አንደኛው ነው ማለት ይቻላል። ወቅታዊ ብቃታቸው በጣም አስደናቂ ነው። ቤርናቢዮ ላይ ብዙ አልተቸገሩም ነበር ሪያል ማድሪድ ግብ እስኪያስቆጠርባቸው ድረስ። በጣም ጥሩ ፎርም ላይ ያለው ባየር ሙኒክም አሁን በቡንደስሊጋም ጭምር ለዋንጫ በጣም የቀረበበትና አንድ ሳምንት የሚጠብቅበት ወይም የ30ኛ ሳምንት ጨዋታን የሚጠብቅበት ሰዓት እንደሆነ ይታወቃል። በነገራችን ላይ አምና ባየር ሙኒክ
ሻምፒዮን ሲሆን ከተከታዩ በ29ኛ ሳምንት በ6 ነጥብ ብቻ ነበር በዚህ ሰዓት የሚረቀው። ዘንድሮ ግን ያ ተቀይሯል። ውድ ቤተሰቦቻችን አሁን በሁለቱ መካከል ያለው የነጥብ ልዩነት ኦልሞስት 12 ነው በባየር ሙኒክ እና በዶርትመንድ መካከል። እንዲህ አይነት ጠንካራ ቡድን ነው ያውም በገዛ ሜዳው አሊያንዝ አሬና ሪያል ማድሪድን የሚፋለመው። ባየር ሙኒክ ከሪያል ማድሪድ በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 4 ሰዓት ሲል ይጀምራል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ባየር ሙኒክ 39 ድል 4 አቻ 2 ሽንፈት፣ በሪያል ማድሪድ በኩል 33 ድል 4 አቻ 11 ሽንፈት ሲገጥማቸው የአሊያንዝ አሬናውን ጨዋታ ስሎቫክ ቪንቺች በመሃል ሜዳ ዳኝነት ይመሩታል። ባየር ሙኒክ ባለፉት 5 ጨዋታ 5ቱንም ድል ያደረገ ቡድን ነው። አንዱ ሪያል ማድሪድ ነው። ሪያል ማድሪድ ባለፉት 5 ጨዋታ 2 ድል ብቻ ነው ያለው። 2 ተሸንፎ 1 አቻ ወጥቷል። በመጨረሻ 3 ጨዋታ ሪያል ማድሪድ 2 ተሸንፎ 1 አቻ ወጥቷል። ድል የሚባል ነገር የለውም ማለት ነው። ሁለቱ ክለቦች በእርስ በርስ ግንኙነት ባየር ሙኒክ 17 ይረቷል፣ ሪያል ማድሪድ 15 ይረቷል። 6 ጊዜ አቻ ወጥተዋል። ሁለቱ ክለቦች የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ባየር ሙኒክ 2 ሲያሸንፍ ሪያል ማድሪድ 1 ያሸንፏል። 1 ጊዜ አቻ ወጥቷል። የመጀመሪያ ዙር ጨዋታ ቤርናቤው ላይ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደምታስታውሱት ሪያል ማድሪድ 2-1 እየተመራ ነው ይህን ጨዋታ የሚጀምረው አሊያንዝ አሬና ላይ። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አጋሩን። የአርሰናልን ጨዋታ ያው በራሱ የአርሰናል የመረጃ ሰዓት እንመለስበታለን። ሌሎች አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። የአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ አሰልጣኝ ሃቬር ማሻራኖ ጋር መለየቱን ይፋ አድርጓል። አሰልጣኝ ሃቬር ማሻራኖ ክለቡን ለመልቀቅ የወሰኑት በግል ጉዳይ መሆኑ እየተነገረ ይገኛል። አርጀንቲናዊ ሃቬር ማሻራኖ ባለፈው ዓመት ኢንተር ሚያሚን ለሜጀር ሊግ ሶከር ዋንጫ ድል ማብቃታቸው አይዘነጋም። ቡድኑን አሁን ላይ አሰልጣኝ ጉሌር ሞሆይስ በማሰልጠን ላይ እንደሚገኙ ተረጋግጧል። ጊዜው አሰልጣኝ ናቸው። እሳቸው ሃቬር ማሻራኖ በኢንተር ማያሚ ቤት በአሜሪካ ሜጀር ሊግ ሶከር ሻምፒዮን ሲሆኑ 38 ጨዋታ 38 ድል 15 አቻ 14 ሽንፈትን እንዳጠቃላይ አስተናግደው ነው ከኢንተር ማያሚ ጋር በገዛ ፈቃዳቸው በቃኝ ብለው የተለያዩት። ውድ ቤተሰቦቻችን አፍሪካዊ ጉዳይ እናንሳና ወደ ፕሪሚየር ሊግ እንሻገር። እንደሚታወቀው በሞሮኮ የአፍሪካ ዋንጫ ተካሂዶ ነበረ። ይህ በሞሮኮ የተካሄደው የአፍሪካ ዋንጫ ከተጠናቀቀ የሰነበተ ነው። ነገር ግን ውዝግቡ አብሮ የቀጠለ ነው። በሞሮኮ በርካታ ሴኔጋላውያን ታስረው እንዳሉ ይታወቃል። የ2 ዓመት እስር 18 ሴኔጋላውያን ላይ ተፈርዷል። ፍርዱን በተመለከተ የሴኔጋል መንግስት ተቃውሞ አሰምቷል። ደጋፊዎቹ ወደ ስቴዲየም ውስጥ ሰው የገቡት ጨዋታው ከተጠናቀቀ በኋላ በሞሮኮ ደጋፊዎች ጥቃት እንዳይፈጸምባቸው ሰግተው እንጂ ለሌላ ዓላማ አይደለምና በስቴዲየም ውስጥ ያሉ ካሜራዎች በደንብ ይታዩልን፣ ካፍና ፊፋ ጉዳዩን ይመልከትልን፣ የስፖርት ገላጋይ ፍርድ ቤት ጉዳዩን ይልን፣ የታሰሩ 18 ሴኔጋላውያን ተፈተው ወደ ሀገራችን መለሱ ዘንድ ሲሉ ቅሬታቸውን አቅርበዋል። ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅር ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። መልከታዎቻችሁን፣ ሀሳብ አስተያየታችሁን እያጋራችሁን በዛውም ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ባለፉት 7 ዓመታት ኤደርሰን ሞራይስ ምርጡ ግብ ጠባቂ፣ ባለፉት 7 ዓመታት ትሬንት አሌክሳንደር አርኖልድ፣ ቨርጅል ቫንዳይክ፣ አንዲ ሮበርትሰን ከሊቨርፑል፣ ማጋሌሽ ከአርሰናል ምርጦቹ ተከላካዮች፣ ባለፉት 7 ዓመታት ብሩኖ ከማንቸስተር ዩናይትድ፣ ኬቨን ደብሩይና ከማንቸስተር ሲቲ ምርጥ አማካዮች፣ ባለፉት 7 ዓመታት ሳላ የቀኝ ክንፍ አጥቂ፣ ሰኑንግሚን የግራ ክንፍ አጥቂ ከቶትናም እና ከሊቨርፑል ምርጥ 9 ቁጥሮች ባለፉት 7 ዓመታት ኦሌ ዋትኪንስ ካስቶን ቪላ እና ኤርሊንግ ብሮታላንድ ከሲቲ ተመርጠዋል። ይሄ ባለፉት 7 ዓመታት በፕሪሚየር ሊጉ በየሜዳ ክፍሉ ምርጦች ብሎ ሁስኮርድ የመረጣቸው ናቸው። ምናልባት በ7 ዓመት ውስጥ መካተት የነበረበት ምልከታችሁን ላኩልን በቃል ስፖርት ዩቲዩብ ቻናል ላይ። ኤዲሃው በባለቤቶቹ አሁንም ድጋፍ አለው። በነገራችን ላይ በኒካስል ዩናይትድ ወቅታዊ ሁኔታዎች ጥሩ አይደሉም። በተለይ የአምናውን ኒካስል ላይ የዘንድሮ ኒካስል በጣም ደካማ ነው። በኤዲሃው ስር ያለው ኒካስል ባለቤቶቹ ደጋፊ ናቸው። ነገር ግን ባለቤቶቹ ከኤዲሃው ጋር የሚለያዩ ከሆነ የመጀመሪያ ምርጫቸው ዘ ስፔሻል ዋን
ጆዜ ሞሪኒዮ ሆነዋል ተብሏል። ጆዜ ሞሪኒዮን በተመለከተ እስካሁን የተደረገ ውይይትም ንግግርም የለም። እሳቸውም ቀጣይ ከተረከቡ ዋንጫ የሚያነሳ ለዋንጫ የሚወዳደር ቡድን መሆን አለበት ማለታቸው ይታወቃል። ሀሳባቸውን ቀይረው ወደ ኒካስል ዩናይትድ ይመጣሉ ወይ? መጀመሪያ ግን ኤዲሃው በራሳቸው ይሰናበታሉ የሚለው ይጠበቃል። ባለቤቶቹ ግን ኤዲሃውን የሚያሰናብቱ ከሆነ የመጀመሪያ ምርጫቸው ጆዜ ሞሪኒዮ ሆነዋል። ጋሪ ሊንከር ስለ ፕሪሚየር ሊግ ዋንጫ ፉክክር ሐሳቡን አጋርቷል። አሁን በጭንቅላቴ ውስጥ ለመጀመሪያ ጊዜ አንድ ነገር መጥቷል፣ በአርሰናል እርግጠኛ አይደለሁም ብሏል። ዓመቱን ሙሉ አርሰናል ዋንጫ ይበላል ሲል የነበረው ጋሪ ሊንከር አሁን ግን ነገሮች ተቀይሯል፣ ልቤ ወደ ሲቲ እያደላ ነው ብሏል። አሁን ባሉ ሁኔታዎች ነገሮች ሁሉ ወደ ሲቲ ያጋደሉ ናቸው ብሏል። እናም በሲቲ በኩል ነገሮችን ለማጠናቀቅ በጣም የተሻለው ቡድን ነው ብዬ አስባለሁ። አሁን ሲቲዎች በእጃቸው ያለውን ውጤት ወይም በእጃቸው የገባላቸውን እድል በራሳቸው መንገድ እስካልተጠቀሙበት ድረስ የዋንጫ ፉክክሩ ላይ ከአርሰናል በጣም የተሻሉ ናቸው ብዬ አስባለሁኝ። ለመጀመሪያም ጊዜ የፕሪሚየር ሊጉን ዋንጫ ግምቴን ከአርሰናል ወደ ሲቲ በይፋ ዞር ያለው ብሏል ጋሪ ሊንከር። ከሲቲ ጋር በተያያዘ ማርክ ጉዌ ቼልሲ ላይ ግብ እንዳስቆጠረ ይታወቃል። 3-0 በሆነ ውጤት ስታንፎርድ ብሪጅ ላይ ድል ባደረጉበት ጨዋታ ለሲቲ አንደኛዋን ግብ ያስቆጠረው ጉዌ ነው። በነገራችን ላይ ማርክ ጉዌ በስታንፎርድ ብሪጅ በእንግሊዝ ፕሪሚየር ሊግ ቼልሲን 2 ገጥሟል። በእንግሊዝ ፕሪሚየር ሊግ በአንድ ውድድር ማለት ነው በተመሳይ ሊግ ከቼልሲ ጋር በስታንፎርድ ብሪጅ የተጫወተው የቀድሞ ተጫዋቻቸው ማርክ ጉዌ በሁለቱም ጨዋታ ቼልሲ ግብ አላስቆጠረበትም። ለፓላስም እየተጫወተ ስታንፎርድ ብሪጅ ላይ 0-0 ስለተጠናቀቀ ቼልሲ ግብ አላስቆጠረም። ሲቲን ወክሎም ሲመጣ በፕሪሚየር ሊግ በአንድ ተመሳሳይ ዓመት ላይ ቼልሲ ግብ አላስቆጠረም። ማርክ ጉዌ እየተከላከለ የቀድሞ የቼልሲ አካዳሚ ውጤትና ፍሬ የነበረ በዚህም ምክንያት ቼልሲን ያመሰገነ ግን ደግሞ ለቼልሲ በወሳኝ ሰዓት ያልተጫወተ ምክንያቱም ቼልሲ ሸጠውና መልሶ ያላስፈረመው መሆኑም እንደ አንድ ምክንያት ሊጠቀስ ይችላል። ሊያም ሮዛኒየር በደረሰባቸው የሳምንቱ ሽንፈት ዙሪያ ምንም አይነት ሰበብ አልፈልግም፣ ነገር ግን ይላሉ እሳቸው በቡድናቸው ደስተኛ እንዳልሆኑ ተናግሯል። በተለይም ሁለተኛ አጋማሽ ላይ በእርግጥ ይላሉ እሳቸው ማርኮ ኮሪያ ያስቆጠራት ግብ ጸድቃ ቢሆን ኖሮ ውጤቱ እንደዚህ አይሆንም ነበረ። እኔ ችግሬ ግብ ስለተቆጠረብን አይደለም፣ ለእያንዳንዱ ቅጽበት ምላሽ የሰጠንበትን መንገድ ግን አልወደድኩትም ብለዋል። እናም ይሄ እንደ ሰበብ አይደለም ግን እውነታው ነው። በተለይም ቡድኔ በቂ ምላሽ እየሰጠ አይደለም ብለው ቡድናቸው ላይ ቅሬታ እንደተሰማቸው ተናግረዋል። በእርግጥ ቡድኑን ቁልፍ ተጫዋች እንደ ኤንዞ ፈርናንዴዝን ያለ በጨዋታው ላይ ስሜን አጥፍተሃል፣ ቼልሲን ተናግረሃል በሚል ቀጥተውት እንዳልነበረ ይታወቃል። በእርግጥ አሁን ለዩናይትድ ጨዋታ ትላንትና ከዋናው ቡድን ጋር መደበኛ ልምምድ ላይ እንዲገኝም አድርገውታል። ለዩናይትድ ጨዋታ በእርግጥ እንደሚገኝ ይታወቃል። ከዛ በዘለለ ግን ቼልሲ ውድ ቤተሰቦቻችን ባለፉት 6 ጨዋታ አንድ ነጥብ ብቻ ነው ያለው ፖርቶ ቫሌን። ከዛ ውጪ ቡድኑ ሽንፈትና አቻን እያስተናገደ ነው። እንዲህ አይነት ነገር ሲገጥመው ደግሞ ሜይ 2023 በፍራንክ ላምፓርድ ስር በነበረ ሰዓት ነው። ዩናይትድ ደረስን ውድ ቤተሰቦቻችን። በማንቸስተር ዩናይትድ በኩል ቀጣዩን አሰልጣኝ የመሾም ሂደትን በተመለከተ ጥንቅቅ ያለ ነገር ባይኖርም በተለይም በርካታ ስሞች መነሳታቸውን ቀጥለዋል። ምንም እንኳን አንዲ ኢራኦላ ከበርንሞዝ ጋር ትናንትና በይፋ በዓመቱ መጨረሻ እንደሚለያዩ ቢያሳውቁም አዲስ ክለብ መቀላቀልና አዲስ ቻሌንጀር ማየትን ፍላጎታቸው እንደሆነ ቢታወቅም ይህን መረጃ እስካጠናቀርንበት ሰዓት ግን ዩናይትድ በዝርዝር ውስጥ ያዛቸው እንጂ አጋጣሚውን ተጠቅሞ ውይይትም ንግግርም እንዳላደረገ ፋብሪዚዮ ሮማኖ አረጋግጧል። እስካሁን ባለው ዩናይትድ ከኢራኦላ ጋር ምንም አይነት ድርድር ወይም ውይይት አላረገም። ስለ ቀጣዩ ዩናይትድ አሰልጣኝም ከጠየቃችሁኝ ግን ኢራኦላ ለዛ ዝግጁ ይመስለኛል ሲል ተደምጧል ፋብሪዚዮ ሮማኖ። ነገርየው ማንቸስተር ዩናይትድ ጥያቄ ካቀረበላቸው የሚቀሩ አይደለም የሚል ነው። ዩናይትድ ከሳቸው በተጨማሪ እንደ ዩሊያን ናግልስማን አይነት እጩ ራሱ ማይክል ካሪክን ጨምሮ በዝርዝር ውስጥ እንዳለ ግን ይታወቃል። በዩናይትድ በኩል በርካታ ተሰናባቾች አሉ ቀጣይ ክረምት ላይ፣ ይሄ ምንም ጥያቄ የለውም። አንደኛው አልታይ ባይንደር ነው። ማንቸስተር ዩናይትድ በሩ ላይ ቆምበትም ተብሏል። ተጫዋቹ
የተሻለ ነገር አግኝቶ የሚሄድ ከሆነ በተለይም ራሱ ዩናይትድም አንድም ከደሞዝ ዝርዝሩ ላይ ቀንሷል፣ ሁለትም የተወሰነ ገንዘብ ካገኘበት ማለት ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን ቤሺክታሽ ነው ተጫዋቹን ለማስፈረም ጥረት እያደረገ የሚገኘው። አልታይ ባይንደር ወኪሎች ከቤሺክታሽ ጋር በግል ጥቅማጥቅም ዙሪያም ውይይቶችን አድርገዋልና የሚቀር አይመስልም እያሉ ነው። ከመጋረጃ ጀርባ የማኑኤል ኡጋርቴ መዳረሻ እየተፈለገ እንደሆነ ይታወቃል ውድ ቤተሰቦቻችን በነገራችን ላይ። እናም የማንቸስተር ዩናይትድ ቀጣይ ተሰናባቾች ካሁኑ ክለብ እያፈላለጉም ይገኛሉ። መረጃው የሜል ስፖርት ነው። በቅርብ ጊዜያት ዩናይትድን ከፈተነውና ከቸገረው ነገር አንዱ ይሄ በተለምዶ ትንንሽ የሚባሉ ቡድኖችን ማሸነፍና ወራጅ ቀጠን ውስጥ ያሉ ቡድኖችን ማሸነፍ ነው። ለአብነት ያክል የፕሪሚየር ሊጉን መሪ ሲቲን አሸንፏል፣ አርሰናልን አሸንፏል። የፕሪሚየር ሊጉን ሁለተኛ ቡድን ሲቲን አሸንፏል። የፕሪሚየር ሊጉ የወቅቱን ሶስተኛ ቡድን የነበረውን አስቶን ቪላ አሸንፏል። ዩናይትድ በርንሌይን ሲሆን ተሸንፏል። በርንሌይን ሲሆናቸው ወጥቷል። ዌስትሃምን ሲሆናቸው ወጥቷል። በሊድስ ተሸንፏል። ቶትናም አሁን ወራጅ ቀጠና ውስጥ ነው ያለው። በሊድስ ከተሸነፈ በኋላ የነበረውም ጫጫታ ቀላል የሚባል አይደለም። በእርግጥ 24 ቀን አርፎ መምጣታቸው ምን ጠቀማቸው እስኪባል ድረስ ማለት ነው። የማንቸስተር ዩናይትድ ትንንሽ ቡድኖችን በተለምዶ ነው ትንሽ የምንላችሁ እንጂ ፕሪሚየር ሊግ ውስጥ ትንሽ የሚባል ቡድን የለም በፕሮፋይል ደረጃ። ግን በተለምዶ እነኚህ ትልልቅ የሚባሉና ትንንሽ የሚባሉ ቡድኖች ውስጥ ዩናይትድ ከትልልቆቹ ትንንሾቹን ማሸነፍ ክብድ እያለው እንደመጣ ማሳያም ጭምር ነው። በጉዳዩ ላይ ግን ለምን እንዲሆነ ይመስላቸው ለዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል መልካታችሁን አድርሱን። ዩናይትድ ኡጋርቴን አሰልፎ ያሸነፈው ጨዋታ ኒካስል ዩናይትድን ያሸነፈበት ጨዋታ ነው። ያ በሩበን አሞሪም ስር ማለት ነው 1-0 በፓትሪክ ዶርጉ ግብ። ከዛ ውጭ ውድ ቤተሰቦቻችን በሊድስ 2-1፣ በብራይተን 2-1፣ በአስቶን ቪላ 2-1፣ ከዛ በብሬንትፎርድ 3-1፣ በሲቲ 3-0 እና የአቻ ብዛቶችን ካየን ደግሞ ከበርንሌይና ከግሪምስቢ ታውን 2-2፣ ከሊድስና ከወልቭስ ሁለት ጊዜ አንዳቸው የወጣበት ጨዋታ ይጠቀሳልና ኡጋርቴ ዩናይትድ ችግር እያሉት ነው። በነገራችን ላይ ወደ ቤተሰቦቻችን ማንቸስተር ዩናይትድም ከመጋረጃ ጀርባ በወኪሉ በኩል ክለብ እንደሚያፈላለገው ሁሉ ዩናይትድ ደግሞ በአደባባይ ገዢ ከመጣ ለመሸጥ ዝግጁ እንደሆነ ይታወቃል። ሪዮ ፈርዲናንድ በማንቸስተር ዩናይትድ እና በሊድስ ዩናይትድ ጨዋታ ዙሪያ ሐሳቡን በድጋሚ አጋርቷል። የዳኝነት ውሳኔው ችግር ውስጥ ከቶናል ብለዋል። ዳኝነት ለምን ተመሳይ ሁኔታ ውስጥ እንደማይገኝ አሁንም አልገባኝም። በፕሪሚየር ሊጉ ተመሳይ ጥፋቶች የተለያየ አይነት ውሳኔ እየተወሰነባቸው ይገኛሉ። ይሄ በጣም ያናደደው ጉዳይ ነው ብሏል እና ይህ ውሳኔ በፍጹም ተቀባይነት የለውም ብሏል። ከዛ ውጭ ቀድሞ ሌጀንድ አንዲ ደን በካሪክ ጉዳይ ላይም ካሪክ ረጅም ጊዜ ረፍት ያደረገ ቡድኑን ማዘጋጀት በጣም የተሳነው ጊዜ ብሎታል። በፕሪሚየር ሊጉ ከሜዳ ውጪ አንድ ድል ያለው ያውም ወልቭስን ያሸነፈው ሊድስ ዩናይትድ ኦልትራፎርድ ላይ ዩናይትድን ማሸነፉ ካሪክ ላይ ጥርጣሬ እንዲነሳ አድርጓል ብሏል። በእርግጥ ቀይ ካርዷ እንደ ምክንያት ብዙዎች ቢያነሷትም ማለት ነው። ግን ደግሞ ማይክል ካሪክን ነጥብ ያስጣለ ብለውታል በርካቶች። ማንቸስተር ዩናይትድ በካሪክ ስር ይቀጥል አይቀጥል የሚሉ ሁኔታዎችንም ለመወሰንና ለመገምገም እንዲህ አይነት ጨዋታዎች ማሳያ ይሆናሉ ብሏል አንዲ ደን። ጉዳዩን በተመለከተ የዩናይትድ ደጋፊዎች እናንተስ ምልከታ እንዴት ያለ ነው? በዩቲዩብ ገጻችን ላይ ጻፉልን። በዚህ ሳምንት ዩናይትድ ሽንፈት ቢገጠመውም ብሩኖ እና ካዜሜሮ ጥምረታቸው ፍጹም የተለየ ነበር። በነገራችን ላይ ብሩኖ ፈርናንዴዝ በዚህ ሳምንት በ32ኛ ሳምንት ማለት ነው 5 የግብ ዕድሎችን ፈጥሯል። በነገራችን ላይ ትልቁ ነው። ከሱ እኩል ያው ካሉም ሆድሰን ኦዴይ የብሬንትፎርድ የኖቲንጋም ፎረስቱን ተጫዋች ማንሳት እንችላለን። ብሩኖ ፈርናንዴዝ አሁንም ለዩናይትድ ከነምርጥ ብቃቱ ቀጥሏል፣ ግን ቡድኑን በዚህ ሳምንት ድል እንዲያረግ አላረገውም። ሌላኛው በዩናይትድ ውስጥ እድሜው ገፍቶ ከ30ዎቹ አጋማሽ የደረሰው ካዜሜሮ የመጨረሻ ወራቶቹ ላይ ይገኛል። ከብሩኖ በመቀጠል እንግዲህ በርካታ ግብ ዕድል በዩናይትድ ውስጥ የፈጠረውም እሱ ነው፣ 4 አለው። በፕሪሚየር ሊጉም እንግዲህ 3ኛው ተጫዋች ነው 4 የግብ ዕድሎችን በመፍጠር ማለት ነው። ካዜሜሮም ለዩናይትድ ምርጥ ነበረ፣ ግን ዩናይትድን ከድል ጋር አላገናኙትም። በአመቱ መጨረሻ ደግሞ እሱ በይፋ ክለቡንም እንደሚለቅ ይታወቃል። ሚኬል አርቴታ በሁሉም ዘንድ ሲጠየቁ የነበሩበትን አንድ ጉዳይ ምላሽ ሰጥቷል። ቃል ስፖርት ዩቲዩብ ቻናልም
ይህን ጉዳይ በተደጋጋሚ ስናነሳው ነበር። እሳቸው ትላንትና ግልጽ ያለ ምላሽ ሰጥተዋል። በጋዜጣዊ መግለጫ ስለ ተጫዋቾች ወይም አሰላለፉን የተናገረ አሰልጣኝ ስም የለም፣ እስቲ ንገሩኝ እያሉ ነው ሚኬል አርቴታ። ስለዚህ እኔም ከጨዋታ በፊት እነማን ከጉዳት ተመልሰው 100% እንደሚደርሱና እነማን እንደማሰልፍ አልናገርም። ይሄን ለደጋፊዎች እንደሚሰራ አያለውኝ። ብዙዎች አውቃለውኝ በጉዳዩ ደስተኛ እንደማይሆኑ። እኔ እስከማውቀው ድረስ ግን አሉ እሳቸው አብዛኛው ደጋፊ የቡድኑን አጫወትና የሚጫወትበትን መንገድ እዛው ስቴዲየም ውስጥ ሲያቅ ነው የሚደሰተው፣ ሰርፕራይዝ ይሆናል ብለዋል። እናም እሳቸው በተጋጣሚ ቡድን በኩል ጋዜጣዊ መግለጫ ሲሰጡ ከጨዋታ በፊት በተጋጣሚ ቡድን በኩል አሰልጣኞች የነሱን እንዴት እንደሚጫወቱ ማን እንደሚያሰልፉ እስካልተናገሩ ድረስ እኔ ስለምን እናገራለሁ ሲሉ ተደምጠዋል ሚኬል አርቴታ። ሌላ በጣም አዝናኝ ምላሽ የሰጡት ለፔፕ ጋርዲዮላ ጉዳይ ነው። ፔፕ ጋርዲዮላ እኛ ጋር ፀሐይ አሁን ወጥታለች፣ ስለዚህ በድል ጎዳና ላይ ነን። እየቀለድኩ አይደለም፣ እንደውም አስቀድሞ ፀሐይ ወጥቶልን ቢሆን ኖሮ በህዳርና ታህሳስ ጥር ላይ ሻምፒዮን በሆንን ነበር ማለታቸውም ይታወቃል ፔፕ ጋርዲዮላ። ታዲያ ለዚህ የተጠይቁት ሚኬል አርቴታ ለምን አርሰናል በሚያዝያ ወር በፀሐይ ወር ታዲያ ተዳከመ ሲባሉ ሚኬል አርቴታ ፀሐይንም አርሰናል ይወዳል፣ ፀሐይ ካለ ፀሐይ ከሌለ ለራሱ ጨዋታውን ማሸነፍ አለብህ። በመስከረም ወርም እኛ ጋር በጣም ፀሐያማ ነበረ፣ ብዙ ድል አደርገንበታል፣ ግን አየር ሁኔታውን እየጠበቅን አይደለም ድል የምናደርገው ሲሉ ሚኬል አርቴታ ለፔፕ ጋርዲዮላ ምላሽ ቢጤ ነገር ጣል አድርጓል። ትላንት በነበራቸው ጋዜጣዊ መግለጫ ቃል ስፖርት ዩቲዩብ ቻናልም በስፋት ያነሳ ነው። ኤፕሪል 14 2026 ማክሰኞ ምሽት በሰጠነው ጋዜጣዊ መግለጫ ላይ ተጨማሪውን አንስተን ነበረ። ዋይኒ ማርክ ሩኒ አሁን አርሰናል ጠንካራ ሆኖ መፋለም ያለበት ሻምፒዮንስ ሊጉ ላይ ነው ብሏል። ፕሪሚየር ሊጉ አጣብቂኝ ውስጥ ገብቷል ያለው ዋይኒ ማርክ ሩኒ አርሰናል ሻምፒዮንስ ሊጉ በእጁ ነው፣ መፋለም መታገል አለበት ሲል ተደምጧል። ቀጣይ ተጋጣሚያቸው ካሸነፉ ስፖርቲንግ ሊዝበንን አትሌቲኮ ማድሪድ እንደሚሆንም ታውቋል። ምንም ጥያቄ የለውም። በአንጻራዊነት ባርሴሎና አትሌቲኮ ማድሪድ የሚለው ጉዳይ ራሱን የቻለ ማነጻጸሪያ ቢኖረውም ጉዳዩን ለደጋፊው እንቶ ውድድሩ ሲጀመር 6 የእንግሊዝ ክለቦች 16 ጥሎ ማለፍ ውስጥ በታሪክ ለመጀመሪያ ጊዜ 6 የፕሪሚየር ሊግ ክለቦች ነበሩ። አሁን ግን እንግሊዝን ወክሎ በአውሮፓ ሻምፒዮንስ ሊግ ያለ ብቸኛው አንድ ለእናቱ ክለብ የሰሜን ለንደኑ ክለብ አርሰናል ነው። አርሰናልስ ልክ እንደ ሌሎቹ ተፎካካሪ የሊግ ክለቦቹ ተሰናባች ወይንስ በአውሮፓ ሻምፒዮንስ ሊግ ሰንባች ይሆናል የሚለው ግን ዛሬ ምሽት ምላሽ የሚያገኝ ይሆናል። አርሰናል ዛሬ ምሽት ከስፖርቲንግ ሊዝበን ጋር በሚያደርገው ጨዋታ እንደ ፔሮ ሄንካፔ ያለን ተጫዋች ያገኛል ተብሎ ይታሰባል። በተቃራኒ ቡድን በኩል ስፖርቲንግ ሊዝበን የቀይ መስመር ተመላላሽ ኢቫን ፍሬድሰን ከቡድኑ ጋር አልተጓዘም በጉዳት ምክንያት። ይልቁንስ በስፖርቲንግ ሊዝበን በኩል የመጀመሪያ ዙር ጨዋታ በቅጣት ምክንያት ያመለጠው የስፖርቲንጉ ወሳኝ አማካኝና የቡድኑ አምበል ሆልመንድ በዛሬው ጨዋታ ላይ ኤምሬትስ ላይ ይገኛል ተብሎ ይታሰባል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምናልባት ከሁለቱ ክለቦች የአውሮፓ ሻምፒዮንስ ሊግ ዋንጫን የማንሳት ልምድ ያለውና ዛሬ ቡድኑን በእንደዚህ አይነት መንፈስ ውስጥ እንዲጓዝ የሚያደርገው ማን ነው የሚለውን ካየን አርሰናል በመድረኩ ደርሶበት አያውቅም። ግን ደግሞ ከአርሰናል ቡድን ውስጥ ምናልባት እንደ ካይ ሃቨርዝ ያለ ተጫዋችን ማንሳት እንችላለን። ከቼልሲ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክቷል፣ ምንም ጥያቄ የለውም። ምናልባት ከሃቨርዝ ቋሚ ተጫዋች አይደለም ካለን ግን ከዛ ውጭ ያሉት ተጫዋች በብዛት ከሃቨርዝ ውጭ ያሉት በቋሚነት የሚጠቀሟቸው ከዋንጫው ጋር ታሪክ እንደሌላቸው ይታወቃል። በስፖርቲንግ ሊዝበንም በተመሳይ በዋንጫው ታሪክ የሌለው ክለብ ነው። በአውሮፓ ሻምፒዮንስ ሊግ ውድ ቤተሰቦቻችን አርሰናል ከስፖርቲንግ ሊዝበን ዛሬ ምሽት 4 ሰዓት ይደረጋል። ጨዋታው በኢትዮጵያን ሰዓት አቆጣጠር ማለት ነው። አርሰናል በዚህ ዓመት 38 ድል 9 አቻ 6 ሽንፈት፣ ስፖርቲንግ ሊዝበን በዚህ ዓመት 34 ድል 6 አቻ 7 ሽንፈት። ኤምሬትስ ስቴዲየም ፍራንሲስኮ ሌክዠር የጨዋታው መሃል ሜዳ አልቤትር ናቸው። አርሰናል በኩል ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን 2 ድል 3 ሽንፈት በመጨረሻዎቹ 5 ጨዋታ። በስፖርቲንግ ሊዝበን በኩል 1 ሽንፈት፣ እሱም በአርሰናል ባለፈው ሳምንት አጋማሽ የዛሬ ሳምንት ማለት ነው። ቀሪዎቹን 4 ጨዋታ ግን ድል አድርጓል። አርሰናል ስፖርቲንግ ሊዝበንን 4 ያሸንፎታል። ለስፖርቲንግ ሊዝበን አርሰናል ላይ የተገኘ ትልቁ ድል ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን
4 አቻ ብቻ ነው። ከዛ ውጪ በአርሰናል የበላይነት ተወስዶባቸዋል። በመጨረሻ 4 ጨዋታ እንኳን ነጠለን ብናይ አርሰናል 2ቱን ሲረታ 2 ጊዜ ብቻ አቻ ወጥተዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአርሰናል ደጋፊዎችና ገለልተኛ እግር ኳስ አፍቃሪን ዛሬ ምሽት 4 ሰዓት በኤምሬትስ ምን እንጠብቅ? ጻፉልን። ዛሬ በኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማ ከሽረ ምድረገነት፣ ድሬዳዋ ከተማ ከመቻል እንደዚሁም ኢትዮጵያ ንግድ ባንክ ከባህር ዳር ከተማ የሚጫወቱ ይሆናል። ወደ ቤተሰቦቻችን በሌላ በኩል በሳውዲ ፕሮ ሊግ አልናሰር ከአሊትፋክ ዛሬ ምሽት 3 ሰዓት ሲል ይጀምራል። ጨዋታው በብዙ ምክንያት በጉጉት ይጠበቃል። መግቢያችን ላይ ያስተዋውቀናችሁ ነበረ። የዓለም አይኖችን ደግሞ ስቅዝ አድርጎ ይዛል ተብሎ የሚጠበቀው ጨዋታ ኤምሬትስ ላይ አርሰናል ከስፖርቲንግ ሊዝበን፣ አሊያንዝ አሬና ላይ ባየር ሙኒክ ከሪያል ማድሪድ ምሽት 4 ሰዓት ይደረጋሉ። እነኚህን ጨዋታዎች እንድትከታተሉ የምትደግፏቸው ክለቦች ሁሉ ድል እንዲያደርግላችሁ ተመኝተናል። ላይክ አርጉና አበረታቱን። ሀሳብ አስተያየት ካለ ጻፉልን። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር የሰዓቱ መረጃዎቻችን አበቁ።